ሁሉም በሚባል ደረጃ ፕሮፊታብል የሆኑ ትሬደሮች ኮንቲኒዩሽን ሴታፕ ለመግባት ይህንን አንድ ኮንፈርሜሽን ይጠብቃሉ። ብዙ ጀማሪ ትሬደሮች ግን ይህንን ነገር አንደርስታንድ አያደርጉትም። አብዛኛውን ጊዜ ፕሮፊታብል ያልሆኑ ትሬደሮች ሴታፖችን ለመግባት ሲሞክሩ ቀጥታ ያለምንም ካንድልስቲክ ኮንፈርሜሽን ነው የሚገቡ። ዳስዋይ በተደጋጋሚ ማርኬት ፌል የሚያደርግበት ምክንያት። ኦኬ እነዚህ ነገሮች እንዴት ማየት እንዳለብን የተወሰነ ኤክስፕሌን ላድርግላችሁ። ፕራይስ ለምሳሌ ብሬክ አውት በሚያደርግበት ሰዓት ስዊንግ ሃይ ሎ ሊሆን ይችላል፣ ሳፖርት ሪስታንስ ኪ ሌቭሎችም ብሬክ በሚያደርግበት ሰዓት አብዛኞቹ ፕሮፊታብል ያልሆኑ ትሬደሮች ወይም ጀማሪ ትሬደሮች ማርኬቱ ላይ ብሬክ አውቱን በሚያዩበት ሰዓት ቀጥታ ለመግባት ወይም ደግሞ ሪቴስቱ ላይ ለመግባት ነው የሚሞክሩት። ነገር ግን ፕሮፊታብል የሆኑ ትሬደሮች ማርኬቱ ሪቴስት እስኪያደርግ ይጠብቃሉ። ማርኬቱ ሪቴስት ካደረገ በኋላ እዛ ቦታ ላይ ኢንገልፍ ካንድል እስኪሰጣቸው ወይም ደግሞ ባየሮች እዛ ቦታ ላይ እንዳሉ የሚያሳይ ቡሊሽ ካንድል እስኪፈጠር ድረስ ይጠብቃሉ ማለት ነው። ኦኬ ከዚህ በኋላ ኦልሬዲ ማርኬት ካንድልስቲክ ኮንፈርሜሽናችንን አግኝተናል። ኪ ሌቭላችን ላይ ሪቴስት አድርጓል። ባየሮች እንዳሉ የሚያሳይ ኢንገልፍ ካንድል ሰጥቶናል ማለት ነው። ማርኬቱ እዚህ ቦታ ላይ ባየሮች አግሬሲቭ በሆነ መንገድ እንዳሉ ተረድተናል። እዚህ ቦታ ላይ ባይ እንላለን ማለት ነው። ይህንን የካንድልስቲክ ኮንፈርሜሽን በመጠቀም ብቻ ዊን ሬታችሁ መጨመር፣ ሉዛችሁን ደግሞ አቮይድ ማድረግ መቀነስ ትችላላችሁ ማለት ነው። እነዚህ 3 ስቴፖች ብቻ በመከተል ኦኬ። የመጀመሪያው ስቴፓችን የሚሆነው ማርኬት ብሬክ አውት እስኪያደርግ ድረስ መጠበቅ። ብሬክ አውት ካደረገ በኋላ ሪቴስት እስኪያደርግ እዛ ኪ ሌቭል ላይ ሪቴስት እስኪያደርግ ድረስ መጠበቅ። ሶስተኛው ስቴፓችን ደግሞ ሪቴስት ያደረገበት ሌቭል ላይ የሚያሳየንን የካንድልስቲክ ሪያክሽን ኢንገልፍ ካንድሎች ሊሆኑ ይችላሉ፣ ካንድልስቲክ ኮንፈርሜሽኑን መጠበቅ ማለት ነው። ከዛም ያው እኛ ካንድልስቲክ ኮንፈርሜሽን ያገኘንበት ቦታ ኢንትሪ ሌቭላችን ይሆናል። ስቶፕ ሎዛችን ደግሞ ከዛ በታች እናደርገዋለን። ታርጌታችንን ደግሞ ፊክስድ ሪስክ ሪዋርድ መጠቀም እንችላለን። ሌሎች ኪ ሌቭሎችንም ማየት እንችላለን ማለት ነው። ኦኬ ጋይስ እነዚህን 3 ስቴፖች በመከተል ብቻ ክሊር የሆኑ ኳሊቲ ያላቸውን ሴታፖች መውሰድ እንችላለን ማለት ነው። ያ ጋይስ እንደዚህ አይነት የትሬዲንግ ቲፖችን ለማግኘት ይህን አካውንት ፎሎ አድርጉ። ቴሌግራም ቻናል ሊንክ ባዮ ላይ ያለላችሁ፣ እዛ ላይም ፎር ፍሪ ብዙ አይነት ኤዱኬሽናል ኮንተንቶችን የማርኬት ኤክስፔክቴሽንን አብረን ላይቭ ላይ ትሬድ ስለምናደርግ ቴሌግራም ቻናሉን ጆይን አድርጉ። መልካም ቀን።